ስሎቫኪያ ምን ሊያደርግ ነው የሚሄደው? ስሎቫኪያ የኢትዮጵያ ኢኮኖሚ አግሪካልቸር ነው፣ በኢንዱስትሪ ልታግዝ ነው አይደለም፣ የጦር መሳሪያ ነው። ስሎቫኪያ የምትታወቀው በመድፍ ነው የምትታወቀው። መድፍ የቀድሞ የራሽያንትኖች ትልልቅ ካምፓኒዎች የነበሩት አንደኛው እዛ በመድፍ ነው መድፍ ፕሮዳክሽን ነው የምትታወቀው። በጣም ብዙ ፋብሪካዎች አሏት። ከዛ በኋላ ሌላ በጎን ደግሞ የስዊድን ኤምባሲ ትላንት ግብዣ ተደረገልን እያሉ ፎቶ እየለጠፉት ነበር። ኤምባሲ ነው። እዚህ ላይ ማን ይታያቸዋል? ጠቅላላ የኢትዮጵያ ባለስልጣናት አሉ የሚባሉ የኤምባሲ ሰራተኞች እንዳሉ ሆኖ ኤምባሲ ሰራተኞች የስዊድን ኤምባሲ ነው አሉ። ይሄ ፍቃዱ ማን የሚባለው ጻድቃን አካባቢ ያለው ፍቃዱ ነው። ይሄ ማየት የተሳነው የፍትህ ቢሮ ፍትህ ሚኒስቴር ምናምን የነበረው ሰውዬ ሚኒስትር ዴኤታ የነበረው እሱ ይታያል። ጀነራል ጻድቃን አለ። ከጀነራል ጻድቃን በፊት ፊት ለፊት ተስፋ ዓለም አለ፣ የዲዲአር ምክትል ሰውዬ። ተስፋ ዓለም ወዲህ ደግሞ ወፍራሙ የአማራ ክልል የጸጥታ ቢሮ ኃላፊ ነው። ዶክተር ማን የሚባለው ሰውዬ ነው። የአማራ ክልል ጸጥታ ሽፍታ ነው፣ ፋኖ መንቀሳቀስ አልቻለም ምናምን እያለ እንትን የሚለው። ስለዚህ ከሁሉም የተወጣጣ የፌዴራል ልኡካን ናቸው እነዚህ። ጻድቃንም የፌዴራል ልኡክ አካል ሆኖ እኔ እኮ የለሁበትም ከፌዴራል መንግስት ጋር እየሰራው አይደለም እያለ እዛም ሚዲያ ላይ ሲዋሽ ነው የምታዩት፣ ሲቀጥፍ ነው የምታዩት። እዚህ ጋር ምን ስታደርግ ነው? የአማራ ክልል ጸጥታ ቢሮ፣ የፍትህ ቢሮ ምናምን ስዊድን ኤምባሲ ምን ጉዳይ ስታቦካ ነው እዛ የምትለው? እዚህ ስለ ዲዲአር ነው አሉ የሰማ ነው። የዲዲአር ገንዘብ ሬዝ ሊያደርግ ነው እና ዛሬ ጠዋት ቦሌ ገብቷል። ዛሬ ጠዋት ቦሌ መግባቱ አረጋግጫለሁ። እና በጣም ጥሩ ገንዘብ አጠራቅመን መተናል ሲለን ነበር እና ጥሩ ተስፋ አለው ይላል። ይሄ ዲዲአር ለቲዲኤፍ አይደለም፣ ለኢትዮጵያ መንግስት። ቲዲኤፍማ እናፈርሰዋለን እኮ እያሉ ነው የሱ ልኡካን ቡድን ወደ አፋር አካባቢ ዲዲአር እያለ እዚህ በኩል ሰራዊት ታደራጃለህ እንዴ? ዲዲአር መውጣት ያለበት ታወጣለህ እንጂ እና አፋር ሰራዊት ታደራጅ። ደግሞ የፕሪቶሪያ ሰላም ስምምነት ይሉት ነገር አለ። የፕሪቶሪያ ሰላም ስምምነት ታጣቂ ቡድን እንድታደራጅ አይፈቅድም። ታጣቂ ቡድን እንዲፈታ ነው እንጂ ሌላ ታጣቂ ቡድን አደራጅተህ ጦርነት እንድታካሄድ አይፈቅድም። ይሄ ምድረ ሙጀሊያም አለ አጠገቡ የተኮለኮለው ደግሞ እኛ እኮ የፕሪቶሪያ ሰላም ስምምነት ከፌዴራል ጋር የሚያስተሳስረን የፕሪቶሪያ ሰላም ስምምነት አለን ይላል። በትግርኛ ፕሮግራም መለስበታል በኋላ። የደነዘዙ ብርጌደር ምናምን የሚባል ማዕረግ ተሸክመው ፖለቲካሊ በጣም ኢማቹር የሆኑ ለመተንተን ያስባሉ። እንደዚህ እኛ እኮ የፕሪቶሪያ ሰላም ስምምነት አለን ከአብይ ጋር የሚያገናኘን ከብልጽግና ጋር የሚያገናኘን ይላል። ወንጀል አጠባ ላይ ተቀምጠው ጎልፍ ክለብ ተቀምጠው ጎልፍ ክለብ አዲስ አበባ ነው። በቪአይፒ ትልልቅ ህንፃዎች ላይ በቪአይፒ እየኖሩ ማለት አንዳንዱ በእውነት ምቾት የማይወድ የለም። ሰው ምቾት የማይወድ የለም። ግን ህሊናውን ሸጦ ምቾት ብታሳደድ ምን ዋጋ አለው? ህሊና ሸጠ ታሪክን በልተ ትላንት ማማ ላይ ተቀምጠው የነበሩ ስማቸው ሲነሳ ሰው ደንገጥ የሚልላቸው ሰዎች የነበሩ አሁን ለወዳቸው ለገንዘባቸው ለቤተሰብ ልጅ ምናምን ለመጥቀም ብለው ብልጽግና ሄዶ ጋር የተወተፉት በጣም ያሳዝናል። ለምንድን ነው እኛ ማንወተፈው ብልጽግና ጋር? ምን ምክንያት አለ? ከናንተ በላይ ከነሱ በላይ አቅማተን ነው? ተቋም የለንም እኛ? ተቋማችን ይዘን መግባት አንችልም? አቅማችን ይዘን መግባት አንችልም? እነሱ እንኳን ማዕረግ ይዘው ገብቷል እኮ ኮሎኔል እገሌ ጀነራል እገሌ የሚለው ማዕረግ ይዘው እኮ ሄደው ምንም ላይ ያርጉበት ማለት ነው። ቢያንስ ግን ጀነራል እገሌ እኮ ካደ፣ ጀነራል እገሌ እኮ ብልጽግና ገባ የሚባል ስሙ ራሱ ይጠቅመናል በሚል ማለት ነው። ምንም ፕሮፓጋንዳ አይሆንም፣ መስራት አይችሉም። መሀይማን ናቸው ደግሞ ደግምላለሁ፣ መሀይማን ናቸው። መሀይም ማለት ማን ነው? የካደ ነው፣ ከመርህ የወጣ ነው፣ ጓደኞቹን የካደ ነው፣ መስዋዕትነቱን የካደ ነው፣ ጓደኛውን አጋድሞ የገደለውን አጠገቡ እያለ እሱ ጋር ሄደ ማለት ነው። የካደ ማለት እሱ ነው። ትግርኛ ፕሮግራም ስለምመለስበት ሌላ ለየት ያለ ጉዳይ እናጥባቸዋለን፣ አጥበንና እናሳጣቸዋለን። ወደ ኋላ አካባቢ መለሳለሁ እና ይሄ ቂም ፕላስ ገንዘብ ያሰባሰው ኃይል ነው። ጻድቃን ምን ጉዳይ አለ ከአብይ ጋር ብትሉት ቂም ፕላስ ገንዘብ ነው። አለቀ። ምንም ነገር ሌላ ሊኖረው አይችልም። ቂም ከቲፒኤልኤፍ ከምናምን ጋር ከዛ ደግሞ ከቲፒኤልኤፍ ጋር ቂም የለም እኮ ማለት ሊኖረው አይገባም ነበር።
ምክትል ፕሬዝዳንት ሁን ተብሎ ስንት ሳቦቴጅ ሰርቶ ስንት ነገር ስንት ጉድ ሰርቶ እኛ ሚዲያ ላይ ስለማናወጣው ነው እንጂ ማአት ጉድ እኮ አለ እኮ። አንዳንዶቹ ደፈር ብሎ እየወጡ ነው። እንደ አምባሳደር ፍስሐ አስገዶም ደፍሮ ወጥቷል። አሁን ምናውቀው ታሪክ ነው የደገመው፣ ምናውቀው ታሪክ ነው። ግን እኔ ደብሮኝ ዝም ብዬ ተናግሬው አላውቅም። አምባሳደር ፍስሐ አስገዶም ወጥቶ አፍረጠረጠው እንዳለ ሰሞኑ አፍረጠረጠው። አዲስ ነገር አልተናገረም። እኔም ማውቀው ታሪክ ነው አብዛኛው። ግን ዝም ሰው ስለሚፈራ ስለሚያፍር ነው። አንዳንድ መናገር ከብዶት አይደለም፣ ግን በቃ ለነገ እያለ ይቆጥባል። እነዚህ የሚቆጥቡት ነገር የለም። በሙሉ ነው የበተኑት በሙሉ። ይሄ በዝርዝር እንሄድበታል። ይሄ ለመታመን ተብሎ አሁን አዲስ አበባ ጎልፍ ክለብ ሙሉ ህይወታቸው ጎልፍ ክለብ ነው። በጣም ዘመናዊ አድርጎ ነው የገነቡት። እገሌ ጀነራል እገሌ ብርጋዴር እገሌ እዛው ነው የሚኖሩት። እና እንዴት ታመን እና አብይ ደግሞ የሚለው የሰማሁት የሚታመንና የማይታመን ተብሎ ካቴጎራይዝ አድርጓቸዋል። ማን እንደሆነ አላውቅም። እና እኛ ትግራይን ስለምናሸንፍ ስራ ምድብም የስራ ምድብም ይነገራቸው ተብሎ እንደዚህ ትሆናለህ፣ አንተ የሰራዊት አዛዥ ትሆናለህ፣ አንተ የዚህ ትሆናለህ፣ አንተ እዚህ ትሆናለህ ተብሎ ለምሳሌ ምንድነው ያሉት የፖሊስ ትግራይ ፖሊስ ኮሚሽን አለቃ የሚሆነው ወዳባተ አንተ የፖሊስ አዛዥ ትሆናለህ ብለውታል። ጨርሷል እኮ አብይ እኮ በቃ ትግራይን አሸንፌ ሞራ አይዟችሁ አንተ እዚህ ትሆናለህ። አሁን ወዳባተ የሚሉት ገብረ ዮሐንስ ነው ገብረ ኢየሱስ የሚባል ነው ኮሎኔል የትግራይ ፖሊስ ኮሚሽን ትሆናለህ። እዚህ ነው አሁን የሚጠብቀው በቃ ልክ አሁን በቃ ቶሎ እንጂ ጀምር እና ቁጭ አድርገህ ስልጣን ላይ ዱቄት ሆነዋል ብሎ ከዚህ በፊት ማን ነው ቢባለው አንተ ከንቲባ ነህ፣ አንተ ጸጥታ ቢሮ ኃላፊ ነህ፣ አንተ ፕሬዝዳንት ነህ ብሎ ትግራይ ያስቀምጧቸው አልነበረም? በኋላ ተጠራርጎ አዲስ አበባ ላይ ሄዶ ስደተኛ የሆኑት ልክ እንደዛ ማለት ነው። ምድብ እየመደባቸው ነው። ይሄ የቲዲኤፍ አሁን ጉዕሽ ገብረ ብርጋዴር ጀነራል ጉዕሽ ገብረ ቲዲኤፍ እናፈርሰዋለን አለ። መቀለ ፍርድ ቤት ጉዳይ ነበረው። ያው የምታውቁት ብዙ ሰው ተናግረናል። ከመቀለ እንዳይወጣ ትእዛዝ በውጭ ሆኖ ይከታተል፣ ግን ከመቀለ እንዳይወጣ የሚል ትእዛዝ አለ። የፍርድ ቤት ትእዛዝ አለ። ገብረ ዲላ ወረደ ያውቃል። እና እነዚህ ወደ አዲስ አበባ እየሄዱ እንደሆነ በቃ ይውጡ፣ ችግር የለውም ይውጡ። ፖሊስ ኮሚሽነሩ ነው የትግራይ ፖሊስ ኮሚሽነር ገብረ ዲላ የድሮ የመከላከያ ደህንነት የነበረው መከላከያን ሲያሽከረክር የነበረ ሰው አሁንም ትግራይ ፖሊስ አዛዥ ሆኖ የህዝብ ኃላፊነት ተሸክሞ እንደዚህ ችግር የለውም በቃ እዚህ ፍርድ ቤት ከምናመላልሰው ይውጣ። እዚህ ሆኖም እዛ ለነሱ ነው እየሰራ ያለው እና እዛ ሆኖ ይታገለም ብሎ ይውጣ አሉት በሙሉ። ከዛ ሲታሰር ፍቱት እንጂ በሙሉ ፍቱት። ወንጀለኛ እኮ አይደለም ንጹህ እኮ ነው። መቀለ ሆኖ ግን የትግራይ ወጣት በእውነቴን ነው ከሁሉም በላይ እኛ እንኳን እድሜና ጤና ይስጠንና እንታገላቸዋለን ወደፊቱ። እንኳን አሁን ጥርቅርቅ ብሎ እንኳን ሄዱና አሁን በይፋ በትግርኛ ዛሬ ፕሮግራም እንጀምረዋለን ምንለው ለዛ ዛሬ ነው የምንጀምረው። እንኳንም በይፋ ሄዱና ትላንት እንሸማቀቃለን እነሱ ለመውቀስ የሆነ ነገር የድሩ የሁለት ዓመቱ ነገር ዲው ሪስፔክት መስጠት ሁሉ ነገር አለ። ሁሉም ይሸማቀቃል ሰው እነሱ እንኳን ደፍረው ከአብይ ጋር ሆኜ ይሄን አደርገዋለሁ እንደዚህ አደርገው ቲዲኤፍን አፈርሳለሁ ሲል አናት ፈርሳል እንጂ እንደማታደርገው ያውቃል። እሱ እንደማያደርገው አብይ አህመድ ያላፈረሰው ጉዕሽ ገብረ ማናት ዘውዱ ማን የምትባለው ልጇን ወደ ኬንያ ልካ ምናልባት ጦርነት ከተጀመረ በቦሌ ሊዘጋ ስለሚችል ወጣ ብላ ባለፈ አስወጣዋለች። አላስወጣሁት በላይ የት አካባቢ እንዳለ ልጁ አውቀዋለሁ። ለምን ብላ እንዳስወጣችሁ አውቀዋለሁ። አንድ ልጅ ወልዶ ከልጁ ለያይታ ነው የላከችው። እሷ ደግሞ አፋር በተጋሩ ልጆች ላይ እንደናችሁ ትላቸዋለች። አፋር ሄዳ ልጇን ኬንያ ልካ ማለት ነው። ስለ እቺ ጨዋታ እናሰማችሁ። ዘይ ወግእ ተው ዘሎ ኃይል ክነፍርሶ ኣለና ብጾትና ምንጥሎም ኣለና ታፍቶም ኣብ ዘይግባእ ቦታ መጋበርያ ኮይኖም ዘለው ብድኽነትና ምክንያት መሬት ደኾነ ይረክብ ዲዳር ደኾነ ይረክብ ንእሽተይ ጥቕሚ ደኾነ ይረክብ ትውግእ ደኾን ከም ግዛዕ ኢሉ ይቐርየልና እሞ ዝሓዝኩ ሒዘ ክኸይድ እንዳበለ ታእመታእ እንዳበለ እዩ ዘሎ ሻዕብያ ታይ ክነድሕን ሻዕብያ ንጣመር ተኽኢልና ንውዖ እምበር ዘጣምረና ዘሎ በዙይ ውግእ ተተኸፊትና ሕጊ ምኽባር ተተኸፊቱ መህደም ክኾነና ሻዕብያ ዕርክነት ንፍጠር ኢለ አድምጥ ተመልካቾች። እዛ ጉድ ነው ስሙ።
ህግ ማስከበር ከተጀመረ ልክ አብይ ቋንቋ ነው የሚጀመረው። ጽምዶ የጀመሩት እነዚህ ምናልባት ህግ ማስከበር ሲጀምር አብይ ትግራይ ሲወር ማለት ነው። አብይ ትግራይ ኮረረ እና ከተሸነፉ ቆላተንቤን አይደለም ሄዱ እንደ መሸሻ እንደ መጠጊያ እንዲሆናቸው ብሎ ነው ከኤርትራ ጋር ጽምዶ የፈጠሩት እንጂ ህግ ማስከበር አለው። ህግ ምናልባት ህግ ሲከበር ማስከበር ሲጀመር አለኩ ህግ ማስከበር ሲጀመር መስማት አለባቸው። ተኺልና ንወንበር ዘጣምረና ዘሎ በዙይ ወግእ ተተኸፊትና ሕጊ ምኽባር ተተኸፊቱ መህደም ክኾነና ሻዕብያ ዕርክነት ንፍጠር ኢሎም እዮም ዝገብርዎ ዘለዉ። ሰው እንዴት ተዋረደ በእውነት! አቤት 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 አቤት! የሰው ታሪክ ይሄ ህግ ማስከበር አለው። ህግ ማስከበር ምናልባት ሲመጣ ማለት ህግ ማንም ያስከብረው ብልጽግና ማለት ብልጽግና ህግ ማስከበር ሲጀምር እንደ መሸሻ ሊጠቀሙበት ፈልገው ነው። ብቃት እኮ ነው የአእምሮ እንትን ነው። እነዚህ ጊዜ ጥሏቸው ነው። ጌታቸው ረዳ አበላሽቷቸው ነው። ጌቹ አራዳ ልጅ ቤቱን አርጎ ሸጧል፣ ወጥቷል። ሰሞኑ ሸጧል። ገና አንድ አረጋግጠናል። ኦልሬዲ አንድ ቤት ሸጧል። አልሸጥኩም ይበል ደግሞ ሚዲያ ላይ ይውጣ። አልሸጥኩም ይበል ከነገዢው ነው የምናመጣለት። ከመዝገብ ቤት ጭምር ከእንትኑ ጭምር እናመጣዋለን። አልሸጥኩም ይበል። ገና ሁለትም አለ የሚጠረጠር እሱን ገና አላረጋገጡ። አንደኛው አረጋግጫለሁ። ሸጦታል። በዚህ ሳምንት ሸጥ ወጥቷል። መቀለ ተስፋ ቢኖረው መቀለ መጣለው ቢል ተስፋ ጌታቸው ገንዘብ አንሶታል። የመቀለ ቤቱ ሸጦ አሁን በውክልና ሸጦ ሄደ። እንደማይመለስ ያውቃል። ከመቀለ ተነጥሮ የሄደ ሰው ተመልሶ አያውቅም። አንፎርቹኔትሊ ተመልሶ አያውቅም። የሆነ ሚራክል ፈጥሮ በቃ መተን እናስተዳድርሃለን፣ ነቅለን እናረጋሃለን፣ እንደዚህ እናረጋሃለን የሚሉት እነዚህ በስሳት ጊዜ እነጌታቸው ያሳሳቱ ነው። ይል እኔ ጉዕሽን ከጓደኞቹ ጋር ቢቀር ጥሩ ነበር። መክረነዋል። ብዙ ሰው መክረውታል። ብዙ ሰው ጓደኞቹ መክረውታል። ወድ ወረደ መክረውታል። ተው መቀለ ሆኖ ትግራይ በጣም ነው የምታሳዝነው። የትግራይ ህዝብ በጣም ነው የሚያሳዝነው። የእጁ አይደለም የሚያገኝ ሁሌ ወይ ጉዕሽ እያለ ተመታኩ። በዛላምበሳ በኩል የነበረው በዛ በኩል መከላከያ የኤርትራን በዛ በነበረው እነ ጀነራል ክፍለ እነሱ በነበረበት ተመቷል። ያኔ አርሚ አዛዥ የተመታበት ጦርነት ነው። አርሚ አዛዥ ሩቅ ነው መሆን ዩዥዋሊ ከሰራዊት ራቅ ነው የሚለው ግን እሱ ምን ያህል አይነት ጦርነት ውስጥ እንደነበር ይታወቃል። እና ተመቷል። ያኔ ትላንት ቪዲዮ አሳይቻቸው እዚህ አካባቢ ተመቷል። ክብር አለው ሁሉ አጠገቡ የነበረ ተሰውቷል። እና ጉዕሽ ገብረ ተሰውቷል። እንደሱ እሱ የመሳሰሉ እነሱንም እናሳውሰው ትልልቅ ሰዎች አሉ የእሱ ጓደኞች የነበሩ እና አሰርተ ኢስራ ተሰውቷል። ጀነራል ገብረ ኺዳን ኢብራሂም አብዱልጀሊል ብዙ ተሰውቷል። እነሱን እያስታወሰ ነው እነዚህ የሚያከብራቸው። እና እንትን ቢል ጌታቸው እንዴት አድርጎ ጉዕሽ እንዳጭበረበረው እንደሸወደው እኔ ሚዲያ ላይ ስለማይመጥን ነው እንጂ እነግራቸው ነበር። ብልግና ስለሆነ ነው ነግረው ነበር። መረር እያለን ሲሄድ ግን አወጣዋለሁ። አንድ ቀን አወጣዋለሁ። ግን ታሪካቸው ጥሩ ነበር። የድሮ ብዙ መስዋዕትነት ከልጅነታቸው ጀምሮ የመጣ ነው። ጉዕሽ እኮ ትንሽ ልጅ እኮ አይደለም እኮ ሬጅመንት አዛዥ ምናምን ሆኖ እኮ አዲስ አበባ የገባ ሰው እኮ ነው። ሬጅመንት አዛዥ ሆኖ 103ኛ ምናምን ይሄ ገዳይ የኮሎኔል ሰረቀ ብርሃን ጦርነት የመራኛ ውጊያ እኮ አንደኛው ተሳታፊ ነበር እኮ ከምግባይ ጋር ሆኖ ከምግባይ ስር ሆኖ 102ኛ የሚባለው ኮማንዶ ደብረ ታቦር የነበረው እንትን እኮ የነበረው አንደኛው እሱ ነበር እኮ። ሽረንዳ ስላሴ ተሳትፏል እኮ ብዙ ውጊያ እኮ የተሳተፈ ሰው እኮ። የኢትዮ ኤርትራ ጦርነት ጊዜ የአሁኑ ጊዜ ብዙ መስዋዕትነት የከፈለ በነጌታቸው ትላንት የተወለዱ ልጆች እንደዚህ አይነት ሰዎች ተሸውደው አፋር ሄደው ለህግ ማስከበር ነው ይላል። ህግ ማስከበር ሲመጣ ይላል። እኔ የምሬ ነው የትግራይ ህዝብ ይሄ ሚዲያ ስንናገረው የበለጠ እንዳይበሳጭ እያለ ነው እንጂ በጣም ብዙ ነገር ዝርግፍግፍ አድርገን ብናወጣው ደስ ይለኛል። ጻድቃን ዲዲአር አዲስ አበባ ያወራል። ስዊድን ሄዶ እንደዚህ የመሰለ ኤምባሲ ዝግጅት ይደረግለታል። ትግራይ እዚህ ጋር መጥቶ ደግሞ ጉዕሽ ገብረ ቲዲኤፍ እናፈርሰዋለን ቲዲኤፍን አፈርሰዋለሁ ይላል። ቲዲኤፍ እኮ በድሮን አላፈረስከው። የጎረቤት ሀገርና ክልል ጋብዞ ብልጽግና ያላደረገው ጉዕሽ ገብረ ምስኪን በየትኛው አቅምህ ነው ቲዲኤፍ ልታፈርስ የምትችለው ብትሉት ተብዬ ነው። ለዚህ እኮ ነው ጎልፍ ክለብ የምትኖረው ለዚህ ነው። ይሄ ነው ማለት ያለብን። ደግሞ ታማኝ ያልሆነ የሚባል ነገር አለ ማለት ለመታመን የበለጠ ፕሮፓጋንዳ መስራት አለብህ።
የበለጠ የሆነ ምስጢር አቋለው የምትለው ምስጢር ማውጣት አለብህ። ጉዕሽ ገብረ ማን ነው ከበደ የሚባለው ሰውዬ ይሄ ቀብረን ነበር ይህን ቀብረን ነበር ሲል ሲበጠረቅ አይተናል ባለፈው። በትግርኛ መልስበታለሁ ወደ ኋላ። አብይ አህመድ ያልተሳካለ ትግራይ ፌል ያደረገው ነገር ተመልካቾች ፌል ያደረገው ሁለት ነገር ነው። አንደኛ ቲፒኤልኤፍን ማዘዝ ይፈልግ ነበር። ቲፒኤልኤፍ በአብይ የሚታዘዝ አይደለም ማለት መታዘዝ አይችልም ማለት ነው። ዝም ብለህ ደብረጽዮንን ልታዘው ትችላለህ። ለምሳሌ ደብረጽዮንን ማኒፑሌት ታደርገው ትችላለህ። ከታች ያለው ግን አታደርገው። ከታች ያለው ደግሞ አብጠርጥሮ ያውቋል፣ ሄዶ አፈርድም ያበሏል፣ ገምግሞ ያወርዷል። ይሄ ብልጽግና አይነት መዋቅር አንፎርቹኔትሊ ቲፒኤልኤፍ አካባቢ የለም። ዝም ብሎ አንድ ንግስና አለኝ እኔ እንደፈለኩኝ አደርጋለሁ የምትበት ድርጅት አይደለም። ፌል ያደረገው ህወሓት በራሱ እሱም ያዘው ህወሓት ቲፒኤልኤፍ ላይ አላገኘም። ፈጥሯል ትንሽ የጌታቸው ፈጠረ ኋላ ቀር የሚል የህወሓት 50ኛ ዓመት በዓል የቲፒኤልኤፍ 50ኛ ዓመት በዓል አላከብርም የሚል ሰው ፈጠረ። ቲፒኤልኤፍ ውስጥ ጻድቃን የሚጠየፈው የ50 ዓመት የህወሓት ታሪክ አላከብርም የሚል አርማ የህወሓት ዘንባባ ምናምን ያለበት እሱ ያለበት ሻማና አርግማ እሱ ግን እንዳይኖርበት ብሎ የራሳቸው ሎጎ ሰሩ። ረዳ ሐለፈው የሚባል ኮሚኒኬሽን ጽህፈት ቤት የኮሚኒኬሽን እሱን አስተዋውቆ ይሄ ነው በቃ ሎጎ። ከዛ እናከብራለን ሲል ቤት በኩል ታከብራለህ። 50ኛ ዓመት ጎልደን ኦፖርቹኒቲ ነበር ለሚዲያዎች እና ለነሱ 50 ዓመት ሙሉ ብዙ ወደ ኋላ እየሄዱ ፍላሽ ባክ ያደረጉ ትዝታቸው እና መስዋዕትነታቸው ጓደኞቻቸውን የሚያስቡበት የተሰውም አካላቸው የጎደሉ በህይወት ያሉ የ50 ዓመት ታሪካቸው የሚያስታውሱበት ጊዜ ነበር። ድምጽ ወያነ ትግራይ ድምጽ የሚል ድምጽ ወያነ ትግራይ እነ ደብረጽዮን የመሰረቱት አላስተላልፈም ብሎ ዘጋው። ለምን? አብይ እንትና ይቆጣጠረው ነበር። የአብይ መዋቅር የጌታቸው መዋቅር ነበር የሚቆጣጠረው። ትግራይ ቲቪ ዘጋው። ዛራ ሚዲያ ሰው ቀጥረን ካሜራ ሰራጭተን በቀጥታ ስርጭት በጣም ሎው ኳሊቲ በጣም ሎው ኳሊቲ እንትን ስላልተዘጋጀን ቀጥታ ስርጭት አስተላለፍ ነው። ለታሪክ ይሄ ታሪክ ሊያመልጥን አይገባም ብለን በሳተላይት በየቲቪ አስተላለፍ ነው። ደደቢት ሄደ በጣም ብዙ ፕሮግራሞች ነበር። ሁሉም ጋር በቻልነው አቅም ሰው መድበን ሰራን። ድምጽ ወያኔ እምቢ ብሎ ማለት ነው። አሁን ድምጽ ወያኔ አሁን ጥሩ ነች፣ መስመር ላይ ገብታለች። ብዙም አልገባም ግን ገብቷል። ኦሬዲ ያው ከአብይ ቁጥጥር ውጭ ነው። አብይ የሚያስተዳድረው ድምጽ ወያኔ የለም። ትግራይ ቲቪ አብይ የሚያስተዳድረው ትግራይ ቲቪ የለም ከዚህ በኋላ። ግን ይሄ ውርደት ነው። ጌታቸው የሚጠየፈው ችግር የለም። ህወሓት ብዙም ስለማያውቁ ትልልቅ ሰዎች ግን የሚጠየፉት ይሄ አንደኛው። ቲዲኤፍም እንደዚሁ ቲዲኤፍ አብይ የሚያዘው ቲዲኤፍ ተፈልጎ ነበር። ለምን? በቃ ምንድን ነው አሁን ከእናንተ ጋር ሰላም አድርገናል እንምታዋ ሽማግሌውን እንምታው። አብይን እኮ ነው ማን ነው ኢሳያስን ሽማግሌው ይሏል። ህዳር 2016 ህዳር ወር ሚዲያ ላይ አውጥቼው ማላቅ ሚስጥር ነው የምነግራችሁ። ህዳር 2016 ሄዶ ከአንድ ዓመት በኋላ ከፕሪቶሪያ ሰላም ስምምነት አንድ ዓመት በኋላ እናንተ ይላችኋል ጠቅላላ የትግራይ ተወካዮች ነበሩ እዛ ላይ እንዴ እናንተ እኮ በቃ የትግራይ ነገር እኮ ይፈታ ነበር እኮ እናንተ ናችሁ እኮ ደንቃራ ሆናችሁብን። ሄደን ሻዕቢያን እናጥፋው እንጂ አሰባችን እናምጣ፣ ቀይ ባህራችን እናምጣ፣ ሻዕቢያን እናጥፋው፣ እናንተም ሰላም ታገኛላችሁ፣ የእናንተም ጥያቄ ይመለሳል፣ እኛ አሰብም እናገኛለን ያላችሁ። የትግራይ ጥያቄ የሚመለሰው ኤርትራን በመደምሰስ ነው ያላችሁ። ምን አገናኘው? የትግራይ ጥያቄ እንዴት አስመራ ነው እንደ ያለው የትግራይ ጥያቄ አይደለም እኮ። አዲስ አበባ ያለው ብልጽግና አስመራ ጥያቄ ሊኖረው ይችላል። ትግራይ ጥያቄ ያለው በፕሪቶሪያ ሰላም ስምምነት የተፈራረመው ከፕሪቶሪያ የሄዱት ሁለቱ ናቸው። ቲፒኤልኤፍ እና ፌደራል ጋቨርንመንት ነው የሚለው እንትኑ ስምምነቱ። ግን ይሄን እዚህ አካባቢ ያለውን ምፈታላችሁ ከሆነ የፕሪቶሪያ ሰላም ስምምነት ይፈጸም ብላችሁ የትግራይ ሉዓላዊነት አይዲፒ የሚባለው ነገር ልመልስላችሁ ከሆነ መጀመሪያ እዚህ ጋር ተባበሩኝ ነው ያላቸው። ተባበሩ አብራችሁ ዝመቱ ነው ያላቸው። እና እሱም እነሱ የመለሱለት ያቀላቢ ግልጽ ስለሆነ ማለት ነው። ጥያቄያችን እኮ እዚህ ጋር ነው። ሁለታችን እኮ ኢትዮጵያ ምድር ላይ ነው ያለነው። ኢትዮጵያ ምድር ላይ ያለው ጥያቄ ኢትዮጵያ ምድር ላይ ነው የሚፈታው። ለምንድን ነው የትግራይ ጥያቄ እኛ እዛ ስለሄደን ስለወረን
የትግራይ ጥያቄ እንዲመለስ የሰው ሀገር ውረር ነው ወይ የምትለን ነው የተባለው። አንወርም ነው የተባለው። አማራም ዝመት ቢባሉ አዘምትም። ይሄ በቃ አማራም እኮ እናንተን እኮ እንትን ያደረገው ፋኖ እኮ ነው። ትግራይ የዘመተው ፋኖ ብቻ አይደለም። ፋኖ ስሙ ገናና ስለሆነ እንጂ ትግራይ የዘመተው ኢንስቲቱሽናላይዝ ተደርጎ በአገኘሁ ተሻገር በምንድነው ተመስገን ጥሩነህ እና በኋላ ማን ነው ይልቃል ከፋለ በሶስቱ ፕሬዝዳንቶች ነው ትግራይ የዘመተው። ፋይናንስ ተደርጎ መዋቅር ተሰርቶለት ሎጂስቲክስ ሰፖርት እየቀረበለት ሁሉም የሚዲያም ፕሮፓጋንዳም አመራርም የተሰጠው የገባው ስለየትኛው ነው? አሁን ፋኖ ተቃዋሚ ስለሆነ ከነሱ ነጥሎ ነው ፋኖ የሚሉት። ፋኖ ነበር፣ የአማራ ልዩ ኃይል ነበር፣ ሚሊሻ ነበር፣ የክልሉ ፖሊስ ነበር። ይህ ምናምን አደረጃጀት 7 አደረጃጀት ነበር ወደ ትግራይ የገባው። ትግራይ ነው የወረረው። ከዛ ተነጥሎ ፋኖ እኮ ነው። ፋኖ አሁን ተቃዋሚ ስለሆነ ማለት ነው። ይሄን ሁላ ግን ብልጽግና ነው። ብልጽግና ወደ ወረደ ማን ነው ይሄ ጻድቃን ስዊድን ያሳዩዋችሁ እኮ የጸጥታ ቢሮ ኃላፊ የክልሉ ጸጥታ ቢሮ ኃላፊ እኮ ነው። አሁን ክልሉ ያለው ይሄን ከኋላ በዚህ በኩል ከተስፋ ዓለም ፊት ለፊት ያለው ከሴቶቹ ከሁለተኛ ሴት ፊት ለፊት ያለው ኢሚዲየት ፊት ለፊት የአማራ ክልል ጸጥታ ቢሮ ዶክተር ማን የሚባለው ሰውዬ ነው። ይሄ በዛን ሰዓት ቁረጠው ዝረፈው ሲለነበር ነው የብልጽግና የሰራዊት አደራጅ የነበረ ይሄ ሰውዬ ነው። እና ከዛ አብይ ያልተሳካለት እሱ ነው። ወደ አማራ ክልል ዝመት አልዘምትም፣ ወደ ኤርትራ ዝመት አልዘምትም፣ እዚህ ግን ጥያቄን መመለስ አለብኝ ነው ሲባል የነበረው። ንዝመት ያሉት የሄዱት ናቸው። ቂም አለን ቶሎ እንጨርሰዋለን፣ በቃ እሱም ቶሎ ቀይ ባህራችን እናገኛለን ራሱ የሚለው ነው። ቀይ ባህራችን ወይ ኤርትራንም እናመጣታለን፣ እምቢ ካልመጣች ደግሞ አሰብ ወስደን የእናንተ ጥያቄ ግን ቶሎ መልስላችኋለን ያላቸው አይደለም። አናደርገውም ነው የተባለው። የኛ ጥያቄ መመለስ ከኤርትራ መደምሰስ ጋር ግንኙነት የለውም። እሱ የራሱ ጉዳይ ነው። መጀመሪያ ፕሪቶሪያ የተፈራረም ነው እኛና እናንተ። ስለዚህ ይሄን ፈጽም ነው የተባለው። ትግራይ የተሰቃየችው ለምንድን ነው? አማራ ላይ ስላልዘመተች፣ ኤርትራ ላይ ስላልዘመተች ነው። አልዘመተች ስላለች ትግራይ አሁን የምትሰቃየው። በእነሱ ካልኩሌሽን እንደዛ ነው። እና ጥሩ ነው። አሁን በነገራችን ላይ በሰፊው ትግርኛ ላይ መጣበታለሁ አልኳችሁ ነገር አለ። ትንሽ ትግርኛ የምትሰሙን ከሆነ ብዙ የምትሰሙበት ፕሮግራም አለን ከወደ ኋላ አካባቢ። አብይ የነዳጅ አቅርቦት ጉዳይ አሁን ወደ ዜሮ እየወረደ ነው ችግሩ ማለት ነው። አሁን ትግራይ ነበረች ትልቁ ችግሩ ትግራይ ነበር። በጣም ተወጥሮ ባለበት ሰዓት ጭምር ስለ ትግራይ ነበር የሚያስበው ተወጥሮ ባለበት ሰዓት። እና የአማራ አሁን ከሞላ ጎደል በማን ስር ነው ያለው? አማራ ክልል ከፋኖ ስር ነው ያለው። ችግሩ ፍታ ሲባል 5% ነው እየተዋጋናቸው ያሉት፣ የትም አትደርሱም እያላቸው። አማራ ክልል አሁን በፋኖ እጅ ነው ማለት ውሸት ነው ሊል ይችላል። የክልሉ መንቀሳቀስ አይችሉም። ተደዋውለው ነው ዋስትና ይሰጣቸዋል። መረጃ ስለማናደርስ ላለማባከን ነው። ዋስትና ይሰጣሉ። ይሄን አቅርብ ሲባል ያቀርባሉ። 1 ሚሊዮን ብር ላክ ሲባል 1 ሚሊዮን ያቀርባሉ። 5 ሚሊዮን አሾልከ ላክ ሲባል 5 ሚሊዮን አሾልኮ ያቀርባል። የክልሉ መንግስት ነው። ብልጽግና መስማት ካለበት የሚታወቅ ነገር ነው። የፋኖ ኃይሎች የሆነ ሎጂስቲክ ፈልጋለን ምግብ ምናምን ፈልጋ እዚህ አካባቢ አድርስ ከተባለ መኪና ቶሎ እየሮጠ ያደርሳል። 10 ሚሊዮን ምናምን ያደርሳል። ከዛ በኋላ ይሄ ባለስልጣን ለቤተሰቡ ዋስትና ያገኛል ማለት ነው። ለሱም ዋስትና ያገኛል ማለት ነው። ይሄ መንግስት እየወደቀ እየሞተ ስለሆነ ደግሞ እኔ ነገ ጠዋት ሲታገል ነበር፣ የውስጥ አርበኛ ነበር፣ ከውስጥ ሆኖ ይታገል ነበር ብሎ ያው አብይ እንዳለው ማለት ነው። እኛ እኮ ድሮ እንታገል ነበር እኮ ፌስቡክ ባልነበረበት ጊዜ እኮ ወደ ኤርትራ ካሉ ሰዎች ጋር እንገናኝ ነበር ምናምን ያለው አይነት ማለት ነው። ታጋይ ነበርኩኝ ያለው አይነት ከማል ገልቹ በባድማ አድርጎ ወደ ኤርትራ ሲሄዱ ኧረ ቆዩ እንጂ ብለናቸዋል። አባዱላም እንደዛ ብሏል እኮ ራስ ሆቴል ነው ምናምን የሚባል ማን አዳማ ራስ እዛ አግኝቻቸው ቆዩ እንጂ ብያቸዋለሁ ብሏል። ስንታገል ነበር ለማለት ነው። አሁንም እንደዛ ነው የሚያደርጉት። ከሞላ ጎደል ግን አማራ ክልል በፋኖ እጅ ነው ያለው። ኦሮሚያም ወረና ብሊስማ ኦሮሞን የሚያስተዳድረው ሱሉልታ ያለው ማን ነው? ትላንት 13 የመከላከያ ሰራዊት አባላት ትላንት የተገደሉት ሱሉልታ ምን ስለሆነ ነው? ከነ ሾፌሩ አንድ ሰው አልተረፈም እኮ።
ሱሉልታ የት ነው? አዲስ አበባ 30 ስንት ኪሎ ሜትር ነው ከአዲስ አበባ? 30 ምናምን ለዛ እንዳት ነው። ሰው ከሱሉልታ በአውቶቡስ የተመላለሳል እንደ አዲስ አበባ የሚሰራው። አዲስ አበባ ዙሪያ የሞኖፖሊ ኦፍ ቫይለንስ የሌለው መንግስት ምን ይሰራል? 4 ኪሎ ተቀምጦ እና በመከላከያ ስናይ መከላከያ መተማመን የለም። መተማመን የሚባል የላቸው በፍጹም። አንዱን አያምነው። ኦሮሞን አያምንም፣ አማራን አያምንም። እንኳን አማራና ኦሮሞ ደግሞ የሰማይና ርቀት ነው። የሰማይና ምድር ርቀት ነው ያላቸው። አይተማመንም። ሚስጥር አይነጋገሩም በፍጹም። የሰማነው ደግሞ አለ ከዝም ብሎ አንዳንዱ ትንሽ ስፔሲፊክ ላለመሆን ነው እንጂ አለ። የብልጽግና ካድሬዎች አካባቢ ያለው ስጋት ተመልከቱ። ስጋት መተማመንም የለም። ይሄ መንግስት ወድቋል፣ ወዴት ነው የት ነው ደስቲኒያችን የት ነው ወደሚለው ማለት ነው። አብይ አንድ ጉዳይ ከዚህ ጋር ወደ አብይ ቅጥፈቶችና ኃይለማርያም ደሳለኝ የምናስታውስበት አንድ ጉዳይ አለን። መጀመሪያ ግን ኢትዮጵያውያን ላይ የቀለደበት ቀልድ አለ። ሰው እየሞተ ሲል እኔ እኮ የእናንተ አድምጡት። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። መንግስት የዜጎች ሰላማዊ እንቅስቃሴ እንዳይስተጓጎል በጽናት ይሰራል። መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው። ከየት ወዴት ነው? ይሄ ፓርላማ ሲገባ ቃል ሲገባ ነው። መንግስት ህግ ማክበር አለበት፣ ህግ ማስከበር አለበት፣ ይሄ ግዴታው ነው አለ። ስልጣን ከተያዘ በኋላ ይሄ የርክክቦች ቀን ነው። ግን ኦልሬዲ እጅ ከገባ በኋላ ስልጣን ከባዳል። እጅ ከገባ በኋላ እኔ እናንተ ምልሽ አይደለሁም ያለበት። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ሰው የሚያጨበጨበው ተመልከቱ። አሁን ይሄ ከዚህ አጨብጫቢ ብዙዎች ሞቶ ሊሆን ይችላል በጸጥታ ምክንያት። ማንም ሰው አንቋቸው ገሏቸው ተዘርፈው ሊሆን ይችላል። ግን ያጨብጭቧል በዛ ሰዓት። እኔ የእናንተ ሚሊሻ የሰፈራችሁ ሚሊሻ አይደለሁም ሲል ሰው የሚያጨበጭብ ነበር። ለምንድን ነው ማጨበጭበው? እስቲ በዛ ሰዓት ካጨበጨቡ አጠገባችሁ ከነበሩ ሰዎች አስታውሱና ማን ነው በህይወት ያለ ጠይቁ። አብይ ኢትዮጵያ እንዴት ገደላት? አሁን ኢትዮጵያ አለች ነው፣ ዲስኢንተግሬት አልሆነችም። ኖርማል ቢዝነስ አዝ ዩዥዋል ኢትዮጵያ እየቀጠለ ነው። ፍቅር፣ አክብሮት፣ መተማመኑ፣ አንድነቱ አለ ብሎ የሚከራከረኝ ካለ እሰየው ነው። የትኛዋ የኢትዮጵያ አካል ስትፈርስ ነው ኢትዮጵያ ፈረሰች የሚባለው? ኢትዮጵያ አትፈርስም የሚል ትውልድ አለ። ስንት ፐርሰንቷ የኢትዮጵያ ስትፈርስ ነው? 50-50 ከሆነ ነው ፈረሰ የሚባለው? ትግራይ አሁን ኢትዮጵያ ምድር ላይ ኢትዮጵያ አለች፣ በዚህ ሰዓት ኢትዮጵያ አለች። ትግራይ የኢትዮጵያ አካል ነች አሁን በዚህ ሰዓት፣ እንደዛ ነው ያለችው። ኢትዮጵያውያን የኢትዮጵያ መንግስት ብልጽግና፣ አዲስ አበባ ያለው ብልጽግና ትግራይ ልክ እንደ ኢትዮጵያ አካል፣ ልክ እንደ አፋር፣ ልክ እንደ ኦሮሚያ፣ ልክ እንደ ሀረሪ ምናምን እኩል አድርጎ የፌዴራል አካል ነች ብሎ ትግራይን ያያታል። አማራ ክልል ጦርነት የለም አለ። ደሞዝ መንግስት ሰራተኛ ኮምፕሌን ያደርጋል አያደርግም? ይከፈለዋል። ትግራይ ጦርነት አለ የለም? ጦርነት ግን ደሞዝ አለ የለም? ለምን? ጦርነት ያለበት ደሞዝ እየከፈልክ፣ ጦርነት ያለበት ነዳጅ እያስገባ፣ ጦርነት ያለበት በቃ ምንም ኖርማል በቃ ባንክ ሄዶ ንግድ ባንክ ምናምን ባንክ እየሄድክ ኖርማል እየተጠቀምክ ምንም የጦርነት ምናምን የለበት ባንክ ዘግተው ነዳጅ ዘግተህ መንግስት ሰራተኛ ደሞዝ ዘግተህ የምትኖርበት ምን አይነት ፖለቲካ ይባላል ይሄ? እና ኢትዮጵያ አንድ ላይ ነው ያለችው። ኢትዮጵያ አልፈረሰችም ነው። ግን ኢትዮጵያ እንዴት ገደላት ነው አሁን ጥያቄው። 8 ዓመት ሙሉ ፕሮሰሱን እናሳያቸው። እንዴት እዚህ አደረሳት? ዝም ብሎ እኔ ከማወራላችሁ ባጭሩ የሰውየው ስብዕና ቀን ከሌት ለኢትዮጵያ ሰላም፣ ለኢትዮጵያ ዲሞክራሲ፣ ለኢትዮጵያ አንድነት ሰራለሁ። እኔ የሁሉም ኢትዮጵያውያን መሪ ነኝ። ሁሉም ኢትዮጵያውያን አቅፌ፣ ሁሉም ኢትዮጵያውያን ሰምቼ ለሁሉም መልካም የማስበውን ነገር በዘመኔ ለማድረግ ጥረት አደርጋለሁ። ከዚህ በኋላ ኢትዮጵያ ውስጥ የስልጣን ሽግግሩም ይህንን መልክ
ይዞ ይከተላል ብዬ አምናለሁ። እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ በወር 400 ምናምን ዶላር ነው የምበላው። እንደምታውቀው አልሰርቅም። ይህን ሁሉ የሰፈር ጣጣ ለመስማት ግዴታ የለብኝም። እርስ በርሱ የማይነጋገር ህዝብ፣ እርስ በርሱ የማይግባባ ህዝብ ፈጥረን ስናበቃ አስፋልት ሰርተንልሃል ከሆነ እኛ እኮ ፓርቲ ነን፣ እኛ መንግስት ነን። ሪስፖንሲቢሊቲ መውሰድ አለብን። ኢትዮጵያ ውስጥ ለተገኘው ልማት ለተገኘው ሰላም ባለቤቱ ህዝብ ነው። ኢትዮጵያ ውስጥ ለጠፋው ጥፋት ተጠያቂው መንግስት ነው እንጂ ሪስፖንሲቢሊቲ የማይወስድ መንግስት ልማት ልማቱን የሚናገር ጥፋቱን ደግሞ ባለቤት የሚፈልግለት አክቲቪስት አይደለንም። እኛ መንግስት ነን። እኔ ዋናው ጉዳይ ለነበረው ልማት ባለቤቱ ህዝብ ነው፣ ለነበረው ጥፋት ደግሞ ተጠያቂ እኛ እንሆናለን። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። ከሲቪሊያን ዳሜጅ ጋር ተያይዞ ከፍተኛ ጥንቃቄ ተደርጓል። ቤትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳሀገራይ ላይ፣ አድዋላ ላይ፣ አድነብሪት፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዕዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለው። ቅድም እንዳነሳሁት ውጊያ ጥፋት ነው፣ ብዙዎች ይጎዳል፣ ጥያቄ የለውም። በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሻውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመላክታሉ። ከሀገር መከላከያ ሰራዊት ጋር ሳምንት ነው የገመገምነው። ትናንት እሁድ ነው የጨረስነው። የሀገር መከላከያ ሰራዊት አባል ሆኖ በትግራይ እህቶቻችን ላይ መድፈርን መዝረፍን የፈጸመ ማንኛውም ወታደር በሕግ ይጠየቃል። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ ማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይሄ ለማስታወስ ነው ተመልካቾች፣ ለማስታወስ ነው። ምን አይነት ይሄ በጣም ኮምፓይል ተደርጎ የሰውየው ስብዕና ነው። ሲያጨበጭብ ነበር አጨብጫቢ። አሁን ነዳጅ አጣው የሚለው አሁን ነዳጅ ተሰልፌ የነዳጅ ሰልፉ ሰው ስለሰለቸው ነው እዚህ ማናመጣው። አገሩ እንዳለ ሶሻል ሚዲያ ስለ ነዳጅ ሰልፍ ነው የሚያወራው። እንቅስቃሴ እና የዓመት እረፍት ውሰዱ እየተባሉ የዓመት እረፍት ግዴታ ማለት ነው ላለመንቀሳቀስ። መኪና አውቶቡስ የለኝም መኪና እንትን የለኝም እንዳይባል የዓመት እረፍት በግድ አስገዳጅ ሰው እንዳይንቀሳቀስ። አሁን የዚህ ሰውዬ ስብዕና 8 ዓመት ሙሉ አሁን እንጨምርበታለን። ይሄ የቆየ ነው። 4 ዓመት የመጀመሪያ 4 ዓመት 5 ዓመት ነው እናመጣዋለን ደግሞ ሳመራይዝ አድርገን ልማቱ ከሆነ የህዝብ ነው፣ ጥፋት ግን የመንግስት ነው ያለበት ሰምታችኋል። ልማት ከሆነ ልማት የመንግስት ነው። ልማቱ ህዝብን ያለማው ነው። ኢህአዴግ ነዋ። ኢህአዴግ ልማት አልምቷል ሲባል መንገድ እኮ ገንብቷል፣ ኮንዶሚኒየም እኮ ገንብቷል፣ እንደዚህ እኮ ገንብቷል፣ እንደዚህ ሲባል ይህን ሁላ ኢትዮጵያ የምታውቁት በዛ ሰዓት የነበረው 27 ዓመት ጨለማ ጊዜ ያላችሁት ማለት ነው ያለው አካል የምናወራው። ግን ያኔ እኮ እኔ እሱ እንደማያለማ ልክ እንደዛ እንደማይሄድ ይታወቃል። ይሄ እናንተ ነው፣ እናንተ ህዝቡን ያለማችሁት። ኢህአዴግ አይደለም ያለማ ነው። ጥፋቱ ግን ለኛ ስጡን። ኢህአዴግ ለዛ ወያኔ ህወሓት አባዱላ የቀጠቀጠው የኦሮሞ ወጣት ህወሓት ቀጠቀጠ ይሉታል አይደል እንዴ? አንድ የቀበሌ ሊቀመንበር የቀጠቀጠው ጌታቸው አሰፋ ቀጠቀጠው ይላል። ኦሮሚያ የሚያስተዳድረው ስንት ጉምቱ ባለስልጣን ባለበት
ጌታቸው አሰፋ ጅማ ሄዶ ያቅ መጥቶ ሄዶ ያቅ አርሲ ወጥቶ ማያቅ ሰው ማን አምቦ የሚቀጥቀጥ መጥቶ የሚቀጥቀጥ ጅማ የሚቀጥቀጥ ጌታቸው አሰፋ ቀጠቀጠ ይሏል። የትግራይ ጀነራል ምናምን አጋዚ ቀጠቀጠ ይሏል። እንዴ ቀላል እኮ ጥፋቱን ለነሱ ስጧቸው፣ ለኢህአዴግ ስጡት። ልማት ግን ከሆነ የናንተ ነው። ይሄው ኢህአዴግ አይደለም ያለማው ያ ጊዜ ነው ያ ጊዜ እና ሰው ያጨበጭባል። አጨብጫቢ ምን ለዛ ነው። እኔ ደሞዝ $400 ነው። ይሄ ሁላ ችግር የመስማት ግዴታ የለብኝም። የተጻፈ ችግር ነው ይሄ የመስማት ግዴታ የለብኝም። ለምን ደሞዝ ያሳነሳችሁብኝ? ደሞዝ ያሳነሳ በቃ አንተ $100,000 በሳምንት ወሰድ አይኖ ከዛ በቀን ነው የሚወስደው እሱ በቀን $1 ሚሊዮን ማን ይከለክለው? አገሪቱ እጁ ላይ እንደለችው ምን አገባ? አህመድ ሽዴ በ10 ቢሊዮን ነው እየገነባ 10 ቢሊዮን የአሜሪካን ዶላር ነው ቤተ መንግስት መንገድ እየገነባውት ያለ ሰውዬ እኮ ማን ኢትዮጵያ በእጁ ላይ እንደለችው $400 ነው ደሞዝ እንደምታውቁት። ይሄን ሁላ ጣጣ እናንተ የሰፈር ጣጣ ለመስማት ግዴታ የለብኝም ማለት ግዴታም አለብህ እንጂ ገዛም ያጨበጭባል። ግዴታም አለ በሀገር ጠቅላይ ሚኒስትር እኮ ኢትዮጵያ ድሃ ስለሆነች እኮ ነው $400 ስትከፈለች ማለት ነው። 400 ሚሊዮን 600 ሚሊዮን የኔ ጉዳይ ስላል አይደለም። ደሞዝ እኮ በሀገሪቱ ስኬል ነው። ፕሬዚደንቱ ስንት ያገኛል? አፈጉባኤ ስንት ያገኛል? አስተማሪ ስንት ያገኛል? ዶክተር ስንት ያገኛል? እሱ አይደለም በሀገሪቱ እንትን ችግሩ ይችላልው ብለ ነው ይሄን አቅማለኝ ጠቅላይ ሚኒስትር ነኝ ብለ ነው ችግሩን ካፍታ የምትባለው። ግን የሚያጨበጭብ ትውልድ አለ። እና ነጻጽረው ይሄን ስልጣን ያስረከበው ኃይለማርያም ደሳለኝ 25ኛ እንትን ጊዜ እናስታውስ 25ኛ የግንቦት 20 በፍጹም አታሰሙን። ግንቦት 20 የደርግ እርስ በርሳችን የተዋጋንበት ነው። አሸናፊና ተሸናፊ አልነበረውም ይላል። ግጥም አድርጎ ተሸናፊና አሸናፊ ነበር እንጂ ምን ጥርጥር አለ? አፍንጫው ደርምሶን አዲስ አበባ ይገባል የገላገለ ሻለቃ መላኩ የዛሬ ተወኝ እንጂ ነገ ጠዋት ወንድ ልጅ አልወልድም ያለችው የጎንደር እናት እስር ቤት ገብቶ ወጥቶ እስር ቤት ጨርሶ ወጥቶ መጨረሻ ላይ የአብይ ደጋፊ ሆኖ ወጣሉ ሻለቃ መላኩ። ማን ያምናል? አሁን ይሄ ሻለቃ መላኩ ተመልሶ የጎንደር እናትን ያያል ብሎ የሚገምት ሰው አለ እንዴ? እኛ እኮ ታሪኩን እናውቀዋለን እኮ የጎንደር ወሬ ስለሆንኩኝ አይደለም። ሻለቃ መላኩ ግን እድል ተሰጥቶት እድሜ ልክ ተፈርዶ ወጥቶ የህወሓት ነው ወይ ኢህአዴግን ወያኔን በቀላለሁ ትግራይን በቀላለሁ ብሎ የነዚህ ደጋፊ ሆኖ መጣ። ከዛ አሁን ሃይማኖቱን ቀየረን ያሉት ፕሮቴስታንት ሆነ ፕሮስፐሪቲ እምነት ተከታይ ሆኖ የአብይ ነው ምናምን በህይወት ይኑር አይኑር አይታወቅም። ተሰባብሮ ነው የተሸነፈው እንጂ ግንቦት 20 አታሳዩን። አብይ ሆይ ግንቦት 20 የሚባለው እርሳ አታክብር። ጥሩ ነው አሁን ጥሩ ነው። ደርግ ነበር አሁን መጥቶላል። ኃይለማርያም ደሳለኝ ያኔ ለኢትዮጵያ የነገረው ነበር። ብዙ ሰው ትዝ የማይለው ነው አሁን ይመስለኛል። ስለ ጦርነት ነው የደርግን አስከፊ የጦርነት እንትኑ ዘግተን ይላል። ተዘግቶ ስለ ልማት የሚያወራ ህብረተሰብ ፈጥረናል። ስለ ሰላም ብቻ ይሄ ታሪካችን ነው። የኢትዮጵያ ታሪክ ብዙ ሰው ይሄ ትውልድ የቲክቶክ ትውልድ የሚባለው ታሪክ አያውቅም። ከሆነ ስቴጅ እድሜ በላይ ያለው ነው ታሪክ የሚያውቀው። ወጣ ውሰደዋቸው ልጆቻችሁን አዲስ አበባ ያሉት ታሪክ መቅመስ የምትፈልጉ ደርግ ምን አይነት ነው ምናምን በልካችሁ ሁሉም በልካችሁ ነገር ኢህአዴግን በልኩ ውቀሱት አድንቁት። ደርግም ካለ ውቀሱት አድንቁት በልካችሁ። ደርግ ባለስልጣናት እንዴት የኢትዮጵያ ወጣቶችን እንዴት የኢትዮጵያ እናት እንዳስለቀሱና እንደጨረሱ የሰማዕታት ሙዚየም ላይ ወሰዷቸው። እስጢፋኖስ ፊት ለፊት ያለው ሰማዕታት ሙዚየም ወሰዷቸው። ይህን ሁላ እዛ የተከመረ አጽም ስንት ፎቶግራፋቸውና አጽማቸው እዛ ሙዚየም አሳዩዋቸው። ደርግ ማለት ምን እንደሆነ ግንቦት 20 ሲባል ግንቦት 20 በዚህ እንዛባለን። 5 ዓመታት በፊት ኢትዮጵያ የብሔሮች ብሔረሰቦችና ህዝቦች መብቶች የማይከበሩባት የግለሰቦች ሰብአዊና ዲሞክራሲያዊ መብቶች ያለ ገደብ የሚጣሱባት እንዲሁም በሁለንተናዊ ቀውስ ውስጥ ትማቅቅ የነበረች ሀገር እንደነበረች ለማስረዳት ዋቢ መጥቀስ አያሻም። አምባገነናዊ የወታደራዊ ስርዓት አገሪቱን የማያባራ ጦርነት አዙሪት ውስጥ በመስፈቅ የበርካታ ንጹሃንን ውድ ህይወት ቀጥፏል። በጭፍን ጦረኛ ፖሊሲው በመመራት
ለሀገርና ለወገን ፋይዳ ያለው ተግባር መፈጸም ይችሉ የነበሩ ወጣቶችን እያደነ ለማያምኑበት አስከፋይ ጦርነት ማግዷል። በወቅቱ የሀገሪቱ ኢኮኖሚ ያመነጭ የነበረውን ውስን ሀብትም ሙሉ በሙሉ ሊባል በሚችል ደረጃ ለጦር መሳሪያ ግዥና ለሰራዊት ግንባታ በመዋል በሀገሪቱ መሰረተ ልማቶች እንዳይስፋፉ አድርጓል። አሁን ያ ዘመን ተመልሶ መጣ። ተመልሶ አቶ ኃይለማርያም ያለው በዛ የደርግ ጊዜ ሲያነጻጽር ነው። ሁሉም ነገር ወደ ጦር ግንባር 60% 70% ኢኮኖሚ ወደ መከላከያ ነበር። ልማት አሁን ልማት ብሎ ነገር የለም። ያ ዘመን በኢህአዴግ ጊዜ ቀይረ ነው እዚህ አድርሰነዋል ነው የነበረው። ይሄ ዘመን አታክብሩ ነው የተባለው። ግንቦት 20 የሚባል አናሳውስ አብይ ሆነ ግንቦት 20 አይደለም የኔ ዓመት ነው የምታከብረው። መቼ? መጋቢት 24 መቼ ነው መጋቢት 24 ደረሰ አይደል? በዚህ ሳምንት ይመስለኛል መጋቢት 24 መቼ ነው ነገር በዚህ ሳምንት ነው ይመስለኛል። መጋቢት 24 አብይ የነገሰበት ነው 8ኛ ዓመት ነው ተብሎ እንትን የሚከበረው። መጋቢት 24 ኢትዮጵያውያን ምን አገኛችሁ? ከግንቦት 20 ምን አተረፋችሁ? ምን ጎዳችሁ? ግንቦት 20 በማክበራችሁ ምን ተጎዳችሁ? የአብይ አህመድ አብይ አህመድን አሁን ንግስናውን ማክበር ነው። በደንብ አድርጉ ያክብርለት። ምንድን ያገኛችሁ ከአብይ አህመድ 8ኛ ዓመት? ምን ትዝ ይላችኋል? ነዳጅ ምን ትዝ ይላችኋል? ሰላም አገኘ። ይሄ ሰውዬ ግንቦት 20 የተጠየፈ መንግስት ምንድን ያተረፈው? አንድ ሁለት መረጃ ልስጣችሁና ወደ ትግርኛ ፕሮግራም እናልፋለን። ሶማሊያ በተመለከተ ሶማሊያ ክራይሲስ ውስጥ ገብታለች። እንግዲህ 20 ዓመት በላይ ሶማሊያ ፖለቲካ ብዙ ሰው አይከታተለውም። ኮምፕሌክስ ነው የሶማሊያ የመንግስት አወቃቀሩ። ፑንትላንድ ምናምን ተብሎ የተከፋፈሉ ሶማሊላንድ ዋና ሞቃዲሾ በጣም እዛም ብዙ ጋቨርነር ስላለበት ብዙ የሶማሊያ ፖለቲካ አይከታተልም ኢትዮጵያውያን። እንደዛ ይሰማኛል። እና 20 ዓመት ሙሉ ኢትዮጵያ ስትንከባከበው እና ስታስተዳድረው የነበረው ሰራዊት ልካ አካባቢውን ሰላም ያደረገችው ባይደዋና አካባቢው በኢትዮጵያ ሰራዊት የነበረ ትላንት ጥሶ የፌዴራል መንግስት በቱርክና በግብጽ የሚታገዘው የፌዴራል የሞቃዲሾ መንግስት አካባቢ መጥቶ ተቆጣጥሮታል። ጋቨርነሩ የአካባቢው ገዢ የነበረው ወደ ኬንያ ሸሽቷል ነው የተሰማነው፣ ወደ ኬንያ። እና ይሄ መንግስት ባለፈው ሳምንት መሪው የብርሃኑ ጁላ ቤስት ፍሬንድ ነው። ምን እንደሚያገናኛቸው አላውቅም። እኔ ግን እርግጠኛ ነኝ ከብርሃኑ ጁላ ጋር በጣም ቅርበት አላቸው ከሁሉም ጀነራሎች። ምናልባትም ከአብይ የበለጠ ከብርሃኑ ጁላ ነው ግንኙነቱ። እና ሰሞኑ ላስት ዊክ መጥቶ ነበር የኢትዮጵያ መንግስት አይዞ እንከላከላለን፣ እንጠብቃለን፣ ያንተን ስልጣን እናስጠብቃለን ብለውት ነበር። ማስጠበቅ አልቻለም። ደረማምሶ በቱርክና በግብጽ የሚደገፈው የሴንትራል ጋቨርንመንት አካባቢ መጥቶ ተቆጣጥሮታል። ወደ ኬንያ እንዲሸሽ ተደርጓል። እና አካባቢው የቱርክና የግብጽ መፈንጫ ሆኗል። በግልጽ ነው፣ በቃ ምንም ጥርጥር የለውም። ሌላ ሙስጠፌ ዑመር ተናገረው የተባለው አስተላልፈው የተባለው መረጃ አለ። መረጃው ዝም ብሎ በሱ መዋቅር እንትን ያስተላልፈው ነውና ፌዴራል ሊወረን ይችላል ብሏል። ፌዴራል መንግስት ሊወረን ይችላል፣ ተዘጋጁ፣ እንመክታለን። መቼ እንደሚወረን አናቅም፣ ግን ከፌዴራል መንግስት ጋር ጥሩ ግንኙነት ላይ አይደለንም ብሏል። ከትግራይና ከአማራ ጋር አጣልቶናል፣ ብዙ መጥፎ ነገር ሲፈጸም እኛ ተባባሪ እንድንሆን አድርጎናል። ከትግራይና ከአማራ ጋር ካጣላን በኋላ በተራ ደግሞ እኛን ሊወረን የተዘጋጀ ነው። በተራ ሊወረን ስለሆነ መዘጋጀት አለብን፣ አውቃችሁ መዘጋጀት አለባችሁ፣ እንመክታለን የሚል በውስጥ ሰርኩላር ለሱ መዋቅር ባለስልጣናት መረጃ አስተላልፏል የሚል መረጃ ጣራ ሚዲያ ኔትወርክ ደርሶታል። ሰፋ አድርገን መረጃው ሲደርሰን ወደ እናንተ ምናደርሰው ይኖራል።